በጣም ዘርዝራችሁ ማትጨርሱት በረከት ያለው መጽናት ውስጥ ነው፣ መቆየት ውስጥ ነው። በጣም ትልቅ ፈተና ያለው የያዛችሁትን ነገር ሳትለቁ ረጅም ዘመን መኖር ነው። መንገድ ላይ እንደክማለን፣ እንበረታለን፣ እንወድቃለን፣ እንነሳለን። ኃይል ያጠረናል፣ ኃይል ይሰጠናል። አቅም ሲያደር ጸጋ ይጨምራል፣ ይደግፈናል፣ እያገዘን እስከ መጨረሻ ድረስ። የፈለገ አይነት ውጣ ውረድ ውስጥ ለፉ፣ ይሄ ጌታ እናንተ ውስጥ አለ። የጀመራችሁበትን ግለት ይዛችሁት ቀጥሉ። ብዙ ማወቃችሁ እሳት እንዳያጠፋ ውስጣችሁ። ስለ ብዙ ነገር መረጃ ሰብስበ መነካትን ካስጣለ፣ መንደድን ካስጣለ፣ የነበረን መነቃቃት ካስጣለ፣ ወንጌል መስበክ ካስጣለ፣ ጸሎት ካስጣለ፣ ከቅዱስ ቃሉ ጋር ያለው ንብረት ካስጣለ ባታቅ ነው የሚሻለ። በምልልሳችን ላይ አጠገባችሁን ካሉ ሰዎች ጋር ባለ ግንኙነት ላይ በብዙ ነገር ላይ በምትጀምሩት በየትኛውም ጥቃቅንም ትልልቅም ነገር ላይ መጽናት በጣም ፈታኝ ነገር ነው። የጀመርኩበትን መንደድ፣ የጀመርኩበትን መቀጣጠል፣ የተነሳውበትን ትጋት ይዞ እስከ መጨረሻ መቀጠል። ለሚበላ ለሚጠጣ ምድራዊ ለሆነ ነገር ሰው ከሌሊት እስከ ማታ ይለፋል፣ ይጠራል፣ ይደክማል፣ ያልበዋል፣ ጉልበቱ ያልቃል። ለዘላለም ውስጥ የበለጠ እምጠላው፣ እምተወው፣ እማራግፈው የሚጠቅመኝ የነበረ ግን አይ ብዬ ትቼ የሚሄደው ብዙ ነገር አለ። ሉዝ የማረገው ነገር አለ። ምንድነው ትርፉ? ቆንጆ ቤት አኑሮ ነው ክርስትና የሚያስደስተ? መሬት ላይ ማንም የሚኖረውን ኖረ ነው የምትደሰተው? አይደለም። ሰማይ ርስት አለን። አገራችን በሰማይ ነው። የሚመለስ ጌታ እንጠብቃለን። ኢየሱስ ክብራችን ነው። ፊት ለፊት እናገኘዋለን። ይሄ ነው፣ በሰማይ ተካፋይ ነን። እስከ መጨረሻ አጽንቼ ቢዝ ምንድነው ትርፌ? ከክርስቶስ ጋር ተካፋይ ትሆናለህ። የክርስቶስ የሆነ ያንተ ይሆናል። የኔ የሆነ እሰጥሃለሁ፣ ያንተም ነው ትባላለህ። ፓርቴከር ነህ። በሙሉ ኮንፊደንስ በሰማይ የክርስቶስ የሆነ ያንተ ነው ትባላለህ። ጸንተን ስንኖር ይሄንን የመሰለ እጅግ ክቡርና ታላቅ ተስፋ ተሰጥቶናል። ምን አይነት ተስፋ? ከመለኮታዊ ባህሪ ተካፋይ የመሆን ተስፋ። መሃል ላይ አንድ ሰው በቃኝ ብሎ ደክሞት አቅቶት ሰልችቶት ከክርስቶስ ኢየሱስ ካለው ሕይወት አምልጦ ወደ ኋላ ቢያፈገፍግስ በእርሱ ነፍሴ ደስ አይላትም የሚል ቃል አንብባቸዋል። ከቁጥር 12 ጀምሮ እስከ ቁጥር 14 ድረስ ያለውን ምዕራፍ 3ን በጌታ በኢየሱስ ክርስቶስ ስም አነባለው። የምንወደው የጌታ ቃል እንደዚህ ይላል። ወንድሞች ሆይ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። በመጀመሪያ የነበረንን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። ምዕራፍ 3 ባለፈው ሳምንት ከቁጥር 12 እና 13 ተናግሬያለሁ አይደል? ባለፈው ሳምንት እነዚህን ሁለት ቁጥሮች እንደተናገርኩ አስታውሳለሁ። የቁጥር 12 እና 13 ላይ ባለፈው ሳምንት ሰፋ ያለ ነገር ተናግሬያለሁ። እሱ እናንተ በደንብ ማግኘት ትችላላችሁ። ግን ባለፈው ስናገር ምናልባት አስተውላችሁ ከሆነ ማንም በእናንተ መካከል አይደለም የሚለው። ማንም ቁጥር 12 ላይ ከእናንተ መካከል ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ የሚለውን፣ በተለይ የማያምን ልብ እንዳይኖረው የሚለውን በደንብ ተናግሬያለሁ። የማያምን ልብ ማለት የደከመ እምነት ማለት ሳይሆን አጌነስት ማለት ነው። ተቃራኒ፣ ከእምነት ተቃራኒ የሆነ ሰው እንደማለት ነው የዚህ ደብዳቤ ጸሐፊ የሚጠቀመው። ስለዚህ በእቅድ በጣም በፕሮግራም ይህንን እምነት የሚቃወም ከዚህ እምነት ወደ ኋላ የሚያፈገፍግ በእግዚአብሔር ቃል ላይ ከተገለጠው በክርስቶስ ኢየሱስም ካለው ከዚህ እምነት የሚያፈገፍግና የዚህ ተቃራኒ ሆኖ የሚቆም እና ከሕያው እግዚአብሔር የሚኮበልል የሚሸሽና ቀጥሎ ደግሞ ምንድን ነው የሚለው? የማያምን እሱ የማያምን ነው ላይ በደንብ ስለተናገርኩኝ እሱን ባለፈው ተናግሬያለሁ። ቁጥር 13ንም ከመካከላችሁ ማንም ሰው ግን በእናንተ መካከል በኃጢአት ተታሎ ልቡ እንዳይኮበልል እንዳይደነድን እርስ በርሳችሁ ተጽናኑ፣ ተናነጹ የሚሉና ኃጢአት በጣም አታላይ ነገር ነው። በጣም ዲሴፕቲቭ ነው። በጣም ዲሴፕቲቭ ነው። የአንድ ቀን አይደለም፣ የዓመታት ነው። በጣም ረጅም ዘመን የሚቆይ ነው። ኢትስ ፕሮሰስ። ግን በቃ እንዳትታለሉ እርስ በርሳችሁ አንዳችሁ ሌላችሁን ጠብቁ፣ አንዳችሁ ሌላችሁን አንቁ የሚልን ሐሳብ እሱንም አብረን ቁጥር 14 ዛሬ እሷ ላይ
ጥቂት ነገር እናገርና ከዛ ጨርሳለሁ። እግዚአብሔር ይመስገን። እና ቁጥር 14 ላይ በመጀመሪያ የነበረንን እምነት እስከ መጨረሻ አጽንተን ብንይዝ፣ በመጀመሪያ የነበረንን እምነት እስከ መጨረሻ አጽንተን ብንይዝ። ስለዚህ የተነሱበት አለ፣ የመጀመሪያ እምነት አለ። it's a first confidence። የተነሱበት አለ፣ የመጀመሪያ እምነት አለ። በክርስትና ላይ ሲጀምሩ የጀመሩበት እምነት አለ። አሁን መሃል ላይ ነው ያሉት። ከዛ ደግሞ ከዚህ በኋላ መጨረሻ ደግሞ ያለው አለ፣ ወደፊት የሚቀጥል ማለት ነው። እና በመጀመሪያ የተነሳንበትን፣ በመጀመሪያ የያዝነውን፣ የጀመርንበትን በጣም ጥቂት የምትመስለዋን እንደ ዘር በውስጣችን የተቀመጠችዋን ያችን እስከ መጨረሻ ድረስ አጽንተን ብንይዝ፣ እስከ መጨረሻ ድረስ አጽንተን ብንይዝ። ያለፈ ነው፣ ያሁን ነው፣ የወደፊት ነው አይደል? ይሄ ክፍል አሁን የተነሳችሁበት አለ፣ የመጀመሪያ የተባለ አለ። ገና በጌታ ስትጀምሩ የነበራችሁበት በጣም ፈርቨንት የሆነ በጣም የሚቀጣጠል በጣም እድል የማይሰጥ በተገኘው አጋጣሚ በሙሉ የሚጸልይ በተገኘው አጋጣሚ በሙሉ ቃል የሚያጠና በተገኘው አጋጣሚ በሙሉ ለጌታ ብሎ የሚኖር ምንም ነገር ለጌታ ብሎ ሲተው ፌቨር እንዳደረገ ማይቆጥር በመጀመሪያ የነበረ የተነሳንበት እምነት እሱን እስከ መጨረሻ ድረስ አጽንተን ብንይዝ፣ ሳትበርዱ ሳትቀዘቅዙ በተነሳችሁበት ሙቀት በተነሳችሁበት ግለት እስከ መጨረሻ ድረስ ጸንተን ብንቀጥል። ክብር ለእግዚአብሔር ይሁን። እስከ መጨረሻ ብንይዝ ብቻ ሳይሆን አጽንተን ብንይዝ። በጣም ትልቁ ፈተና በክርስትና ሕይወት ላይ ብቻ ሳይሆን በየትኛውም በምንጀምረው ነገር ላይ ያለ ትልቅ ፈተና ጸንቶ መቀጠል ነው። መንፈሳዊነትም ደግሞ ጸንቶ መቆየት ነው። በጣም ለጥቂት ቀን፣ በጣም ለጥቂት ወራት፣ በጣም ለጊዜው ማንኛውም ሰው ስሜቱ ተነካክቶ በጣም ሊግል ይችላል። ወደ ኮንቪክሽን፣ ወደ አቋም፣ ወደሚኖርለትና ወደሚሞትለት ደረጃ፣ ወደ ፕሪንሲፕል፣ ወደ ህይወት መመሪያው አድርሶ በዚያ ረጅም ዘመን መቆይ፣ ፐርሰቨራንስ፣ ጽናት፣ መጽናት፣ መቆየት፣ መታገስ። ይሄ በጣም የብዙ ሰው ቻሌንጅ ነው። በክርስትና እምነት ላይ በምንኖረው ህይወት ላይ ብቻ ሳይሆን በምንሰራው ስራ ላይ፣ በምልልሳችን ላይ፣ አጠገባችሁን ካሉ ሰዎች ጋር ባለ ግንኙነት ላይ፣ በብዙ ነገር ላይ በምትጀምሩት በየትኛውም ጥቃቅንም ትልልቅም ነገር ላይ መጽናት በጣም ፈታኝ ነገር ነው። መጽናት ውስጥ ነው ደግሞ እንደ ክርስቲያን፣ እንደ ክርስትና እምነት፣ እንደ መንፈሳዊነት ደግሞ በጣም ዘርዝራችሁ የማትጨርሱት በረከት ያለው መጽናት ውስጥ ነው፣ መቆየት ውስጥ ነው። በጣም ትልቅ ፈተና ያለው የያዛችሁትን ነገር ሳትለቁ ረጅም ዘመን መኖር ነው። በጣም ብዙ ጊዜ አሁን እንደምንለው ወንድማችን ሐዋርያው ቅዱስ ዮሐንስ፣ ይሄ በጣም እንግዲህ የዮሐንስ ወንጌል የዮሐንስ መልእክቶች የራእይ ተመልካች እሱ ሰው በልጅነቱ ነው አይደል ጀመረ የምንለው። በጣም በልጅነቱ ጀመረ። ከዚያ በወጣት ሆነ፣ ከዛ ጎለመሰ፣ ከዛ አረጀ። እንግዲህ ምናልባት 80 ዓመት አካባቢ ማለት ነው እንግዲህ ደሆል ከክርስቶስ ጋር አሳለፈ ብለን የምናየው። እሱ ራሱ ሪከርድ ካረገው ከተጻፈው አንጻር ደግሞ 60 ዓመት አካባቢ ሶሊድ 60 ዓመት ደግሞ አገልግሏል። ርዕስ ሳይቀይር ዮሐንስ ወንጌል ላይ ያነሳውን ራእይ መጽሐፍ ድረስ ይዞ ሄዶ ማለት ነው። በ18 ዓመቱ ከዘብዴዎስ እጅ ላይ ሲወስደው እስከ 100 ዓመቱ ኤፌሶን ቤተክርስቲያን አርጅቶ እስካንቀላፋበት ዘመን ድረስ 80 ዓመት ሙሉ ምንም ሳይቀይር ኖሯል። እግዚአብሔር ያሳየ የሚወርድበትን ነገር፣ ፀሐይ አለ፣ ከዛ ዝናብ አለ፣ ክረምት አለ፣ በጋ አለ፣ ዓመታት አሉ። አጠገብ በዚህ እምነት ምክንያት የሚገደል አለ፣ የሚከበር አለ፣ የሚሞገስ አለ፣ የሚተፋበት። ይሄ ሁሉ ነገር እያለ ምንም ርዕስ ሳትቀይር ዳይቨርት ሳታረግ ፎከስ ሳሰብር አጽንተ እስከ መጨረሻ መቀጠል። ሪዋርዱ መሬት ላይሆን ይችላል። አፍተር ኦል አምሶሪ መሬት ላይሆን ይችላል ሽልማቱ እንደ መንፈሳዊ ሰው ሰማይ ሊሆን ይችላል። ለምሳሌ ከነዚህ ሰዎች አንጻር ሰማይ ነው ሽልማት። ጳውሎስ መሬት ላይ ምን አገኘ? ምንም። ጳውሎስ በምንድነው በጽናት አይደል? በጽናት ሲሞት አይደል ሰውየው ያቆመው። የዳነ ቀን የጀመረውን እኮ የሞተ ቀን ነው። በቃ ሰውየው ግድል አረጉት፣ በቃ ጸጥ አለ። እስከዛስ
ቤተ መንግስትም እስር ቤትም የክብር ቦታ አምላክ ነህ ተብሏል። በድንጋይ ወግረው ሞቷል ብለው ጥለውት ሄደዋል። ይሄ ሁሉ ጽናቱን የሚፈታተን ነገር ነበር። በዚህ ሁሉ መካከል አጽንተው እስከ መጨረሻ የጀመርንበትን የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንይዝ ጌታ እስኪመጣ ማለት ብቻ አይደለም፣ ጌታ ቢቆይስ እስከንሞት ማለት ነው። የዛሬ 15 ቀን የዛሬ 3 ሳምንት ነው ተናግሬያለሁ። ጌታን ጠበቅኩት አልመጣ አለኝ። ጠበቅኩት አልመጣ አለኝ። ከዛስ እጠብቀዋለሁ። ወዴት ትሄዳል? ጌታን ጠበቅኩት መረረኝ። የት ትሄዳለህ? እስክትሞት መጠበቅ። ትገላገላለህ። ሄደህ ና ብለኸው አልመጣ ካለ መሄድ ነው። አሜን ማለት ነው። ያውላችሁ እሺ ይመጣል። ለካ እንዳለ ወጣት ነው። ትልልቅ ሰው ቢሆን ኖሮ በደንብ ነው አሜን የሚለኝ። ጠበቅኩ፣ ታገልኩ፣ ፋይት አደረኩ። ፐርሲስተንስ መጽናት፣ መቆየት የሚያወጣው ነገር ጉልበት የሚያመጣው ነገር በጣም በእግዚአብሔር እጅ ውስጥ ያለ ነገር ፈልቅቆ ይሰጣቸዋል። ጽናት። ይሄ ክፍሉ የሚናገረው በተቀበልነው ህይወት ውስጥ ምንም ነገር ሳንቀይር እስከ መጨረሻ ድረስ ጸንቶ መጨረስ ነው። ግን ስለ ጽናት ጌታ ኢየሱስ ክርስቶስ ከጸሎት አንጻር ያነሳት አንዲት ሴት አለች። በጣም ነው የምጠቀማት። በጣም በእውነት ስለሚነካኝ ኢሉስትሬሽን ነው አይደል? ምሳሌ ነው ያስገባት። ሴትዮዋ ምሳሌ ናት። የሉቃስ 18ቷ በጸሎት ምክንያት የተነሳችው ሴት ጽናት እኮ ነው። ኢየሱስ እኮ የተናገረው የጸሎት ርዕሳችሁ እንዲህ አይነት ይሁን አይደለም። ምንም ጸልዩ ጽኑ ነው። ምን ኢየሱስ ስለ ርዕስ አይደለም ያወራው፣ ስለ መጽናት ነው ያወራው። ሴትዮዋ ምንድን ነበረ ጉዳዩ? አልነገረንም። ኬዟ ምንድን ነው? ምንም አናቅም። ከባለጋራዬ ጋር ብቻ የሆነ ያበሳጨ ጎረቤት አለ። አላስቀምጥ ያላ ጎረቤት አለ። ፍርድ ብትመክረው ብታወራው ሽማግሌ ብትልክ እምቢ ስላለ ፍርድ ቤት ሄደች። ፍረድልኝ አለችው። ኬዙ ምንድነው አሉት ኢየሱስ እነ ጴጥሮስ። ኬዙ አይመለከትም፣ ስለ ኬዙ አይደለም እኔ እያወራ ያለሁት፣ ጸንተ ስለ መንበርከክ ነው እያወራ ያለሁት አለ። ጽናት ምን ያህል ዋጋ እንደሚያስከፍል ሲነግራቸው የዳኛውን ክፋት አመጣው የእሷን ጽናት ለማምጣት። ሴትዮዋ በጣም ጽኑ ናት። ይገርማቸዋል። የሄደች ቀን ተፈረደላት ቢባል ከጽናት ጋር አይሄድም። ዳኛው አመፀኛ ነው ይልና እግዚአብሔርን የማይፈራና ሰውን የማያፍር። ደግሞ በጣም የሚገርማችሁ ምንም እግዚአብሔርን ባልፈራና ሰውን ባላፍር አለ። ራሱን ያውቃል። አትሊስት እኔ እግዚአብሔርን አልፈራም ሰውን አላፍርም አለ። ምንም እግዚአብሔርን ባልፈራ ሰውን ባላፍር አለ። እቺ ሴት ግን አለ እሺ ዘወትር እየመጣች ስለምትነዘንዘኝ አለና ስለ ንዝንዟ ስል አሁን ጉዳዩን አይቶ አገላብጦት አይደለም፣ ጽናቷ ከአፉ አይደለም ከአጥንቱ ነው ፍርድ ያወጣው። she was importunate shameless persistence ነበራት። ሼምለስ ናት። ለምን መሰል? አመፀኛ ነው። እግዚአብሔርን አይፈራ ሰውን አይፈር። ሊሰድብ ይችላል። ሰው መሃል ሊያዋርዳት እኮ ይችላል። ሄድ ምናምን ብሎ ቢያዋርዳትስ ተጠግታ ቀስ ብላ ፍረድልኝ። ጧት ከቤት ሲወጣ ፍረድልኝ። ኮርት ላይ ከኋላ ሆና ፍረድልኝ። ይሉንታ ቢስ የሆነ ጽናት ጎናቸው ለጽናት ይሉንታ እንዳይኖር በሉት። ሰው ምን ይለኛል እንዳትሉ ጽናት ላይ በቃ ከጌታ ጋር ነው ጽናት። ክብር ለኢየሱስ ይሁን። የመጀመሪያ የተነሳንበትን የመጀመሪያ የተቀበልነውን የመጀመሪያ የተካፈልነውን ይህንን እምነት እስከ መጨረሻ ድረስ አጽንተን ብንጠብቅ ብንይዝ፣ ምንድነው እስከ መጨረሻ ድረስ አጽንተን ብንይዝ ምንድነው በረከቱ? ምንድነው ትርፉ? ምንድነው የሚላቸው? እስከ መጨረሻ አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። ፓርቴከርስ፣ ፓርትነርስ፣ ከክርስቶስ ጋር ተካፋዮች እንሆናለን።
ክብር ለእግዚአብሔር ይሁን። እስከ መጨረሻ አጽንተን ብንይዝ ምንድነው ትርፋችን? ምክንያቱም ዋጋ የምንከፍለው ነገር ብዙ ነው። አሁን የጀመርኩበትን እምነት እስከ መጨረሻ አጽንቼ ሲይዘው እምጠላው፣ እምተወው፣ እማራግፈው የሚጠቅመኝ የነበረ ግን አይ ብዬ ትቼ የሚሄደው ብዙ ነገር አለ። ሉዝ የማረገው ነገር አለ። ምንድነው ትርፉ? ለዚህ እምነት ብዬ እማልሆነው ብዙ ነገር አለ። መሆን እየፈለኩኝ በሆን ጥሩ ነበር እያልኩኝ እማልሆነው እምተወው ነገር አለ። አጽንቼ ሲይዝ ይሄንን ሲይዝ ብዙ ነገር ያመልጠኛል። ብዙ ነገር መያዝ አልችልም። ምንድነው ትርፌ? ከክርስቶስ ጋር ተካፋይ መሆን፣ የክርስቶስ ኢየሱስ ተካፋይ መሆን። ተካፋይ መሆን የሚለው ባይዘ የክርስቶስ ኢየሱስ በሚሆነው ነገር ሁሉ ላይ ትኖራለህ ማለት ነው ትርጉሙ፣ ትክክለኛ ቃሉ። ክብር ለኢየሱስ ይሁን። አንድ የግሪክ ቃል፣ ሁለት ቃል ነው አፍተሮል፣ ኮይኖኒያና ሜቶክ የሚል እዚህ ላይ የሚጠቀም ሜቶኮይ የሚል የግሪክ ቃል። ፓርቴከርስ፣ ፓርትነርስ። ፓርትነር ማለት እኮ አብሮ ያለ ነው። ዝም ብሎ አጠገብ ቆሞ የሚያጅባ አይደለም። ፓርትነር ሼር አለው። እንደዛ ትሆናላችሁ አለ። እስከ መጨረሻ አጽንቼ ቢዝ ምንድነው ትርፌ? ከክርስቶስ ጋር ተካፋይ ትሆናለህ። የክርስቶስ የሆነ ያንተ ይሆናል። የኔ የሆነ እሰጥሃለሁ ያንተም ነው ትባላለህ። ፓርቴከር ነህ። በሙሉ ኮንፊደንስ በሰማይ የክርስቶስ የሆነ ያንተ ነው ትባላለህ። እግዚአብሔር አብ ለልጁ የሚሰጠውን በሙሉ የሱም ነው እሱም ይግባበት ትባላለህ። ሼር አለ። በእምነት እስከ መጨረሻ ጸንቶ የቆመ በክርስትና እስከ መጨረሻ ድረስ የቆመ ምንድነው ትርፉ? ከክርስቶስ ጋር ተካፋይ ይሆናል። አንዳንድ የመጽሐፍ ቅዱስ ክፍሎች ሄደን እናንብብ። ሁለተኛ ጴጥሮስ ምዕራፍ 1 ላይ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ 5 ድረስ አውጡት እስቲ። ሁለተኛ ጴጥሮስ ምዕራፍ 1 እንደዚህ ይላል። እስከ ቁጥር 4 ድረስ እንደዚህ ይላል። የኢየሱስ ክርስቶስ አገልጋይና ሐዋርያ ስምዖን ጴጥሮስ በአምላካችንና ባዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክቡር እምነት ለተቀበሉት እግዚአብሔርና ጌታችን ኢየሱስን በማወቅ ጸጋና ሰላም ይብዛላችሁ። ከዛ ቁጥር 3 እና 4 እንደዚህ ይላል። በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል። ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ሕይወት አምልጣችሁ ከመለኮታዊ ባህሪ ተካፋይ እንድትሆኑ የመለኮታዊ ባህሪ ተካፋይ ጻፉት። እንድትሆኑ ብላችሁ ጻፉት። የመለኮታዊ ባህሪ ተካፋይ ናችሁ ብላችሁ አትጻፉት። እንድትሆኑ ብላችሁ ጻፉት። የመለኮታዊ ባህሪ ተካፋይ ነህ እንባላለን ብዙ ጊዜ። እንድትሆኑ እኔ ለክፍሉ ታማይሉን ብዬ ነው አይደለ? እንደሱ አይደል የሚለው? እንድትሆኑ ትክክለኛው ቃል ቴዎስ አሎስ ማለት ጋድ ካይንድ ኦፍ ላይፍ እንደማለት ነው። እንድትሆኑ የመለኮታዊ ባህሪ ተካፋዮች እንድትሆኑ። መቼ? ወደፊት። በእነዚህ ባህሪያት አማካኝነት እጅግ ውድና ክቡር የሆነውን አይደለም የሚለው? የሚቀጥለው ቁጥር 4 ልጨርሰዋ። ከመለኮታዊ ባህሪ ተካፋይ እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅና ክቡር የሆነውን ተስፋ ሰጠን። መቼ ነው ማለት ነው? ተስፋ ነው። የዚህ ተካፋይ እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ክቡርና ታላቅ የሆነ ተስፋ ሰጠን። በምን አማካኝነት? አሁን መጽናት አለው። ከጸና ተካፋይ ትሆናለህ ነው። በምንድን ነው የምንጸናው? ከቁጥር 5 ጀምሮ ባሉት ላይ በሙሉ ትጋት በእምነት ላይ በጎነት ለመጨመር ጣሩ። በበጎነት እውቀት፣ በእውቀት ላይ ራስን መግዛት፣ በሱ ላይ መጽናት፣ በዛ ላይ እውነተኛ መንፈሳዊነት፣ በዛ ላይ ወንድማዊ መተሳሰብ፣ በሱ ላይ ፍቅርን ጨምሩ። እነዚህ ባህሪያት ናቸው። እነዚህ ባህሪያትን ሰጥቶናል። በእነዚህ ባህሪያት ውስጥ ጸንተን ስንኖር ይሄንን የመሰለ እጅግ ክቡርና ታላቅ ተስፋ ተሰጥቶናል። ምን አይነት ተስፋ? ከመለኮታዊ ባህሪ ተካፋይ የመሆን ተስፋ።
ይሄ ምን ማለት ነው? ስናድግ መለኮት እንሆናለን ማለት ነው? መቼም አንሆንም። እግዚአብሔር ይመስገን። በቃ መቼም ሰው መለኮት አይሆንም። መለኮት ሰው ሆኖ ያውቃል። ከላይ ወደ ታች ተወርዶ ያውቃል። ከታች ወደ ላይ የለም። እዛም ስንሄድ ሰው ነን። ግን ፉሊ እግዚአብሔር በሰማይ ለሰው ልጆች በክርስቶስ ኢየሱስ ያዘጋጀውን ነገር ግን እንካፈለዋለን። እግዚአብሔር በሰማይ የሚኖረው እጅግ ክቡር ሕይወት አለ። እጅግ በሰው ቃል ሊብራራ የማይችል ታላቅ ሕይወት አለ። የእሱ ተካፋይ ግን እንሆናለን። የመለኮታዊ ባህሪ ተካፋይ። ከመለኮታዊ ባህሪ ተካፋዮች እንድትሆኑ ወደፊት ነው። ታዲያ ተስፋ ሰጥቷል። ክቡርና ታላቅ የሆነ ተስፋ ማን የሰጠን? እግዚአብሔር ነው የሰጠው። እስከዛ ድረስስ በእነዚህ ባህሪያት ውስጥ ጸንተን እንቀጥላለን። መንገድ ላይ እንደክማለን፣ እንበረታለን፣ እንወድቃለን፣ እንነሳለን። ኃይል ያጥረናል፣ ኃይል ይሰጠናል። አቅም ሲያጥር ጸጋ ይጨምራል፣ ይደግፈናል። እያገዘን እስከ መጨረሻ ድረስ እንጸናለን። ክብር ለእግዚአብሔር ይሁን። ግን ተስፋ አለን። በዘላለም መንግስት እግዚአብሔር ለክርስቶስ ኢየሱስ የሰጠውን በሙሉ በክርስቶስ ኢየሱስ ደም ለዋጃቸው ሰዎች በሙሉ ይሰጣል። ክብር ለእግዚአብሔር ይሁን። እና ይሄ ክፍል ጴጥሮስ ጴጥሮስ አይገርማችሁ? በእውነት ሰላምታው ራሱ ከላይ እኮ ሰላምታው ራሱ አይገርም? አሁን ቁጥር 1 ላይ አሁን እዛ አምስቱ ከተሞች ላይ ያሉ አንደኛ ጴጥሮስ የተጻፈላቸው ሰዎች ናቸው። ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያና ቢታንያ። እነዚህ 5 ከተሞች ላይ ያሉ ሰዎች ናቸው። ሰላም ሲላቸው ጴጥሮስ ማለት እኮ በእውነት ነው የምላችሁ ጥላውና ጨርቁ የሚፈውስ ሰውዬ እኮ ነው። ትዝ ይላችኋል የሐዋርያት ሥራ ላይ ጴጥሮስ ሲያልፍ በወሰካና ወሰካ የሚል ቃል አንብቤያለሁ። ወሰካና ሌላው ምንድነው? በአልጋ በመና እየተሸከሙ ጴጥሮስ እንዲህ ሲያልፍ ሰውየውን መንካት በጣም ሲቃይ ስለሚሆን አንዳንዴ ደሞ ዘሎ መንካትም አስቸጋሪ ስለሚሆን ጥላው በሚያርፍበት በኩል ሲያልፍ እንዲነካቸው ብለው ያስቀምጡ። ሰውየውን ይዩት እንግዲህ ርቀቱን። እንዴት አይነት እግዚአብሔር ጸጋ እኮ የተሸከመ ሰው ነው። ቀጥሎስ የበጉ ሐዋርያ እኮ ነው። የክርስቶስ የበጉ ሐዋርያ። የመጀመሪያቱ ቤተክርስቲያን የተተከለችው እኮ በሱ ስብከት ነው። ይሄንን የሚያክል ግዙፍ ሰው ስለ ራሱ ሲጽፍ እኔ ኢየሱስ ክርስቶስ ባሪያና ሐዋርያ አይደለም የሚለው? ሐዋርያና ባሪያ አይደለም የሚለው? ባሪያ የሚለው ከፊት ነው። ባርነት ማንነቱ ነው፣ ሐዋርያነት የሥራ ድርሻው ነው። እና ባሪያና ሐዋርያ ይልና እኛ ከተቀበልነው ክቡር እምነት ጋር የሚተካከል እምነት ለተቀበላችሁ ለእናንተ ይላል። ለነማን ነው የሚለው? እዛ ጳንጦስ፣ ቀጰዶቅያ ምናምን ጌታን ተቀብለው ገና አዳዲስ ክርስቲያኖች ምንም የማያውቁ ቅዱሳን ቸርች ውስጥ ገብቶ ቁጭ ብለው ሐዋርያው ቅዱስ ጴጥሮስ ደብዳቤ ጽፈርት የሐዋርያ ፖፑ ያ ግዙፉ ሰውዬ የኢየሩሳሌም ጉባኤ መሪ እሱ ደብዳቤ እስቲ ምንድን ነው የሚለው ብለው ሲጠብቁ ሊሰሙ እኔና አንተ የተቀበልነው ክቡር እምነት እኩል ነው። እኔና አንተ እኩል ነን አለ በእግዚአብሔር መንግስት። እስቲ አሜን በሏ። ስለሰራኑ ስለ ወንጌሉ ስራ ሽልማት ይኖረዋል። ከዛ ውጭ ግን ምንድንበት እምነት ግን እኩል ነው አለ። እኔ ከተቀበልኩት ክቡር እምነት ጋር የሚተካከል እምነት አይሶቶሞስ ማለት ኢኳል ሆነር ማለት ነው። ኢኳል ሆነር እግዚአብሔር ሳይን እኩል ክብር ነው በፊቱ ያለን። አሜን ነው። በቃ ይሄ ሰውዬ ነው የሚጽፈው። እንግዲህ እዛ ላሉ ሰዎች የመለኮታዊ ባህሪ ተካፋዮች እንድትሆኑ እግዚአብሔር በእነዚህ አማካይነት እጅግ ክቡርና ታላቅ የሆነውን ተስፋ ስለሰጠ ዋው ተስፋ አለን ይላሉ። በስደት ውስጥ ነው ያሉት እየተሰቃዩ። ተስፋ አለን፣ ወደፊት የሚገለጥ ተስፋ አለ። ታዲያ ምን ይጠይቀናል? መጽናት። እስከ መጨረሻ በያዛችሁት እምነት መጽናት፣ መቆየት፣ መቆም። እስከ መጨረሻ የሚጸና ነው ተካፋይ የሚሆነው። እስከ መጨረሻ የሚጸና ነው ያንን ክብር ተካፋይ የሚሆነው። መሃል ላይ አንድ ሰው በቃኝ ብሎ ደክሞት አቅቶት ሰልችቶት ከክርስቶስ ኢየሱስ ካለው ሕይወት አምልጦ ወደ ኋላ ቢያፈገፍግስ በእርሱ ነፍሴ ደስ አይላትም የሚል ቃል አንብባቸዋል። እሱስ አይካፈልም። ጽኑ የተባለው እንደፈለገ ሰው ጌታን ትቶ አይኔ ምንም ሰውን ሁሉ እግዚአብሔር ያድናል የሚሉ ትምህርቶች አሉ። ባለፈውም ተናግሬያታለሁ። በእውነት ቢያድን የመጀመሪያ ደስተኛ ነኝ። አያድንም እንዴ? ያድናል። ሰውን ሁሉ ነው እግዚአብሔር የሚያድነው። ምንድነው ኳሊፊኬሽኑ? በልጁ በክርስቶስ ኢየሱስ ማመን። ኢየሱስ ክርስቶስ የህይወቴ ጌታና አዳኝ ነው፣ ስለ ኃጢአቴ መስቀል ላይ ሞቷል። ይሄን ማመን። ካላመንኩስ አልድንም። ካላመንክስ አትድንም።
በጣም ቀላል ነው። በጣም በቀላል መንገድ የቀረበው ነው። ይሄንንስ ማመን መቀበል ይፈልጋል። እግዚአብሔር ማዳን ይፈልጋል። ምን ጥያቄ አለው? እግዚአብሔር አንድ ልጁን እኮ ነው የሰቀለው እኮ ሰውን ለማዳን። ሰውን የመውደዱ ልክ እግዚአብሔር አይጠየቅም። ከዚህ በኋላ ኦልሬዲ አሳይቷል። እግዚአብሔር ጨርሷል። ፍቅሩን ጨርሷል። አለኝ የሚለውን በሙሉ ገልጦ እግዚአብሔር ይወደኛል አይባልም። ከዚህ በላይ እንዴት ያርገኝ? የቀረው የማን ነው? የጥላውን ነው። ምንድነው የቀረው? በክርስቶስ ኢየሱስ የመስቀል ሥራ ማመን። አመንኩኝ፣ ተቀበልኩት። ከዛስ መጽናት፣ የጀመርኩበትን መንደድ፣ የጀመርኩበትን መቀጣጠል፣ የተነሳውበትን ትጋት ይዞ እስከ መጨረሻ መቀጠል። ለሚበላ ለሚጠጣ ምድራዊ ለሆነ ነገር ሰው ከሌሊት እስከ ማታ ይለፋል፣ ይጠራል፣ ይደክማል፣ ያልበዋል፣ ጉልበቱ ያልቃል። ለዘላለም ውስጥ የበለጠ እስቲ አሜን በሉ። ሕይወት ብትሰጡት ወርዝ የሚያደርገው ክርስትና ብቻ ነው። ብጸና ያዋጣኛል። ለምን? የክርስቶስ ኢየሱስ ተካፋይ ነው መሆኑ። ይህንን ገንዘብ አይሰጥም፣ ዕውቀት አይሰጥም፣ ጉልበት አይሰጥም። ማንም በክርስቶስ ኢየሱስ ባለ እምነት እስከ መጨረሻ መጽናት። እቺ የመጀመሪያ ፈርስት ኮንፊደንስን ስትነሱ የነበረው እሳት አለ ስታወል በጌታ ስትሆኑ ስትጀምሩ የነበረው እሳት ቼክ አድርጉ ራሳችሁ። እውነቴን በጣም ማይነር ግን ቤዚክ ቼክ አድርጉ ራሳችሁ። አንዳንዴ በጣም እናጠፋውና እሳቱን የበሰልን ይመስለናል ደክመን። ያኔ ትዝ ይላችኋል መጸለይ ከዛስ መጽሐፍ ቅዱስ ከፍቶ አንድ ሰሞኑን በጣም እንከራከር ነበር። አትከራከር ይላል መጽሐፍ ቅዱስ አለኝ አንዱ። ታውኩ መጨቃጨቅ ታውኩ። መከራከር የመሰለኝ ጮክ ብሎ መጮህ ነው ማውራት። ስለዚህ ቀስ ብዬ ማውራት ጀመርኩ። ማስረዳትስ አልኩት። ለምን ቁጭ ብለህ መጽሐፍ ቅዱስ ነው የምትከፍተው? ምን አነበብክ? ከዛስ ወንጌል ስርጭት ትወጣለህ። መንገድ ላይ የምታየው ሰው በሙሉ ሲኦል የሚገባ ነው የሚመስልህ። በሙሉ ሲኦል የሚገባ ነው የሚመስልህ እና ያገኘውን በሙሉ ይዘህ ነው የምታወራው። ወንድሜ ጌታ ኢየሱስ ክርስቶስ በጥፊ ሲልህ አንዳንድ ሰው ናና ስበክ ስትሉት ውስጤ ፍርሃት አለ ጸልይልኝ ይላል። በጸሎት አይወጣ። ሲስቱ በእውነት ከሰንሰለቴ በቀር ብሏል ጳውሎስ። ማንም አይምታችሁ፣ ግን ሲስቱ የት እንዲሄድ ይጠፋብሃል። ለሱ ሰው እየተሰብከለታል። ጳውሎስ ለገራፊዎች አይደል የሚሰብከው። ሲቆርጡት በደማው በኩል ይጽፋል መሬት ላይ። ሲቆርጡት በደማው በኩል ይጽፋል። ወንጌል እኮ ከባድ ነገር ደግሞ ምን ያህል እንደተነካችሁ የምታውቁት የተነካችሁ ቀን ነው። የነካኳችሁ ቀን ነው ውስጣችሁ ምን ያህል ሰርጾ እንዳለ የምታውቁት። በአገር ሰላም አታውቁትም። ባይዘው ምቾት ያደክማል። ቻሌንጅ ግን ያወጣዋል አይደል? እነዚህ ሰዎች የተነኩበት እኮ ነው የነካን። እርግጠኛ ሆኑ ይሄ ክርስትና ነው የኛ ቸርች አይደል እንደ ያለሁት መጽሐፉ ላይ ያለው ክርስትና ነው። እኔን የነካኝ ይሄ ኢየሱስ ነው። ልባችሁ ውስጥ ያለ የፈለገ አይነት ውጣ ውረድ ውስጥ ለፉ፣ ይሄ ጌታ እናንተ ውስጥ አለ። የጀመራችሁበትን ግለት ይዛችሁት ቀጥሉ። ብዙ ማወቃችሁ እሳት እንዳያጠፋ ውስጣችሁ። ስለ ብዙ ነገር መረጃ ሰብስበ መነካትን ካስጣለ፣ መንደድን ካስጣለ፣ የነበረን መነቃቃት ካስጣለ፣ ወንጌል መስበክ ካስጣለ፣ ጸሎት ካስጣለ፣ ከቅዱስ ቃሉ ጋር ያለው ንብረት ካስጣለ ባታቅ ነው የሚሻለ። እውነቴን ነው። ከክርስቶስ ጋር ተካፋይ ለመሆን ጳውሎስ ዝም ብሎ ኑሩ አይደለም ያለው። እስከ መጨረሻ የትኛውን? የመጀመሪያውን እምነት እስከ መጨረሻ አጽንታችሁ ብትይዙ ከክርስቶስ ኢየሱስ ጋር ተካፋይ ነህ። በዘላለም መንግስታው ፓርቴከር ነህ፣ ተካፋይ። ቀጥሎስ ፓርትነር ነህ። ጌታ ኢየሱስ ክርስቶስ ይጠራል። ና አለ ከኔ ጋር ና። ለምን? በያዝከው እምነት እስከ መጨረሻ ጸንተሃል፣ ቆመሃል። እስክታንቀላፋ አልካድከኝም፣ አልቀየርከኝም፣ አልተካኝም። ና ከኔ ጋር አለ። ሰማይ ሊብራራ በማይችል ክብር ውስጥ ሼር ይኖራል። ዝም ብሎ ኢሉዥን ምናብ አይደለም ክርስትና። አለን፣ ሰማይ ድርሻ አለን፣ ርስት አለ። የምንገባበት ሀገር ውስጥ የምንካፈለው ርስት አለ።
እስቲ አሜን በሏ። አዎ እንደ ኢየሱስ አጠገብ ነው የምንቀመጠው። ዙሪያው እኛ ነን ያለነው። ከዛ እንዲህ ሲሰድ ይነካናል። እጅን ስትልክ አጠገብ ያለው ጳውሎስን አይደለም የምነካው፣ ኢየሱስን ነው የምነካው። ጳውሎስ ሰማይ ምን ያደርግልሃል? ደመና ድረስ ጎን ለጎን እየተያየ መሄድ ነው። ሰማይ ኢየሱስ አለ። አሁን ኢየሱስ እያለ መቼስ ጳውሎስ እያትልም ሄዶ የመጣ ካለ ያስረዳን። እኔ እስከሚገባኝ ድረስ ኢየሱስ ያለበት ከተማ ነው የምንገባው እና እዛ ውስጥ ተካፋይ ነህ። ጂሰስ ምንድን ነው የሚያስደስት? ጨርቅ ቀይሮ ነው ክርስትና የሚያስደስት? ቆንጆ ቤት አኑሮ ነው ክርስትና የሚያስደስት? መሬት ላይ ማንም የሚኖረውን ኖረ ነው የምትደሰተው? አይደለም። ሰማይ ርስት አለን። አገራችን በሰማይ ነው። የሚመለስ ጌታ እንጠብቃለን። ኢየሱስ ክብራችን ነው። ፊት ለፊት እናገኘዋለን። ይሄ ነው። በሰማይ ተካፋይ ነን። መሬት ላይ መንገድ ላይ የምተኛ ልትሆን ትችላለህ። ማንም ዞር ብሎ ላያይ ይችላል። ሰማይ በጌታ ሆነ ጸንተ ካንቀላፋ እግዚአብሔር ሰማይ ስታተስ አይመርጥም። ጸንቶ ነው የጨረሰው ይላል ጌታ ኢየሱስ። ይጠራል፣ ና ይልሃል። ተካፋይ ነህ፣ ግባ ይልሃል። ቦታ እዚህ ጋር ነው። ምንድነው ኳሊፊኬሽኑ? መጽናት። ጽኑ፣ በፍጹም እንዳትለቁ። እስቲ አሜን በሉ። አንገዳጋጅ ነገር በጣም ብዙ ነው በእውነት ክርስትና ላይ በጣም ቻሌንጅ የሚያደርግ ነገር አያሌ ነው። የማይቆጠር ነው። ክርስትና ላይ በጣም ቻሌንጅ የሚያደርግ ነገር አለ። አዎ ሪል ነው። ምን ጥያቄ ያለው? ክርስትና ሪል ነው። እኛ ነው ይሄው እዚህ እኛ ሪል አይደለ? እንዲህ መሬት ላይ ከኛ በላይ ነው እሱ። እኔ መኖሬን ካልተጠራጠርኩ ኢየሱስ መኖሩ እንዴት ተጠራጠራለሁ? አንተ መኖርን እርግጠኛ ከሆንክ አንተ ካለ ጎናቸው አለ ወይ በሉት፣ ንኩት። አለ አይደል? እርግጠኛ ናችሁ? እሱ ካለ ታዲያ እሱን ያስገኘው እንዴት አይኖርም? እሱን እንዲመጣ ያደረገው እንዴት አይኖርም? አንድ የመጽሐፍ ቅዱስ ክፍል ላስነብባችሁ። ሮሜ ላይ እንሂድ እስቲ። ሮሜ 8:17 ልጆች ከሆንን ወራሾች ደግሞ ነን፣ የክብሩ ተካፋዮች እንሆን ዘንድ በእርግጥ የመከራው ተካፋዮች ብንሆን የእግዚአብሔር ወራሾች ከክርስቶስ ጋር አብረን። የእግዚአብሔር ወራሾች ብሎ ከክርስቶስ ጋር አብረን የክብር ተካፋይ ናችሁ። ጮክ ብሎና የክብሩ ተካፋይ ነኝ በሉ እስቲ። ዮሐንስ ምንድን ነው ያለው? እካፈላለሁ አለ። ዮሐንስ ራእይ ምዕራፍ 1 ቁጥር 9 ምንድን ነው እካፈላለሁ ያለው? መከራውን ትዕግስቱንና መንግስቱን ከእናንተ ጋር አብሬ የምካፈል። መከራውን ትዕግስቱንና መንግስቱን። በመከራና በመንግስት መሃል ትዕግስት ነው ያለው። በመከራ የሚጸና በመንግስት ይካፈላል። መከራ ባይኖር ጥሩ አይደል? አለ። ባይኖርም ጥሩ አይደለም። አፍተር ኦል አሁን መከራ ባይኖር ላይፍ ቦሪንግ ነው። ታውቃላችሁ፣ እየፈለጋችሁትን በሙሉ ብታገኙ አትኖሩ፣ ትሞታላችሁ። በእውነት ማንም ሳይነካ ነው የምትሞተው። ሰልችቶ ህይወት ደክሞ በቻሌንጅ መሃል ስታገኙስ ቫልዩ ትንሽ። ሁሉንም ነገር አሁን እጃቸው ላይ ቶሎ ቶሎ የሚያገኙ አይታችኋል። በጣም አሁን ሰው ሊያያቸው የሚጓጓቸው በጣም ትልልቅ የተባሉ ሴሌብሪቲ ምናምን የምትሏቸው ሱሳይድ ያደርጋሉ ብዙ ጊዜ። ለምን? ቦሪንግ ነው። የፈለገውን በሙሉ ያገኛል፣ ይሰለቸዋል፣ ይደክመዋል፣ ህይወት ትርጉም ያጣበታል። ክርስትና በጣም ክቡር ነው፣ በጣም ውድ ነው። ይዛችሁ ስትኖሩ ግን አጌነስት ስለሆናችሁ ከዚህ ሲስተም ጋር በጌታ በመሆናችሁ ምክንያት ይሄ ዓለም ይጣላቸዋል። ስለዚህ በመከራ ነው። ስለዚህ የመከራው ተካፋይ እንሆናለን። በጌታ በመሆናችን ምክንያት ኢየሱስ በምድር ላይ ሲኖር የተካፈለውን መከራ እንካፈለዋለን። የመከራው ተካፋይ የምንሆነው የክብሩ ተካፋይ ስለሆነን ነው። የክብሩ ተካፋይ የሚለው ከፊት ነው ያለው። ከዛ የመከራው ተካፋይ ነው። የክብሩ ተካፋይ ስለምትሆን ነው የመከራው ተካፋይ የምትሆነው። የክብሩ ተካፋይ ካልሆንክ የመከራው ተካፋይ አትሆንም። መከራው የሚመጣው ከፊት ክብር ስላለ ነው። ምክንያቱም በጣም ብዙ ነገር ሚክስ ነን እኛ። ታውቃላችሁ፣ ተቀላቅሎ ነው ያለ ነው። ስለዚህ እግዚአብሔር የፒዩሪፊኬሽን ስራ ይሰራል። ፒዩሪፋይ ሲያደርግ ደግሞ ወርቅን ብዙ ጊዜ ወርቅን እንደዚህ በእጅ ይዘህ ጠራ ብለህ ነው እንደምታጠራው። ጠራ ትለዋለህ። እንዲጠራ ምንድን ነው የምታደርገው? አንደኛ ጴጥሮስ ምዕራፍ 1 ቁጥር 6 እና 7
ምንም በእሳት ቢፈተን ከሚከብረው ወርቅ ይልቅ አብልጦ የሚከብረው እምነታችሁ ጌታ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ ይሆንላችሁ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ መከራ ውስጥ እያለፋችሁ አዝናችኋል። የወርቁ እሳት የእናንተ መከራ ተመጣጣኝ ነው። ወርቁ በእሳት ውስጥ አልፎ ይከብራል። የእናንተ እምነት አብልጦ ነው የሚከብረው። በምን ውስጥ ነው ግን የሚፈተነው? በመከራ። ወርቅ ሆኖ እንዲደረግ እነ መዳብ እነ ምናምን ተቀላቅለውበት ስላለ እሳት ውስጥ ቁጭ ስታደርገው እንደዚህ አሎይስ አሉት ተቀላቃዮቹ በሙሉ ተንጠባጥበው ይወርዳሉ። ወርቁ ብቻውን ይነጥርና ይወጣል። ነጥሮ ሲወጣ ሰው ግንባሩ ላይ ያደርገዋል፣ እዚህ ላይ ያደርገዋል፣ አንገቱ ላይ ያደርገዋል። የአገር ሀብት የሚለካው ባለው የወርቅ መጠን ነው። የተቀላቀለ ሚክስ ያደረገ ወርቅ ሳይሆን ነጥሮ የወጣ ወርቅ። እሳቱን ጨምረህ በደንብ ስታነጥረው በደንብ ሲጸዳ ካራቱ ይጨምራል። በደንብ ስትፈተን ካራት ይጨምራል ነው። ከምትችሉት በላይ እኮ አትፈተኑም። ምክንያቱም ከአቅሙ በላይ ካረከበት ወርቁ ማመድ ይሆናል፣ ወርቅነቱን ያጣል። ስለዚህ መጠን አለ፣ በመጠኑ ነው። ካራቱን በጣም ኤክሰለንት የሚያደርግ ነገር ነው የሚቀርብለት እንጂ ከአቅሙ በላይ ከሆነ እሱ ማመድ ነው የሚሆነው። እና ከምትችሉት በላይ አትፈተኑም የሚል ቃል አለ። ግን ሙልጭ አርጎ ግን እስኪያወጣል ድረስ ይፈትናል። የተቀላቀለ አለ። እኛማ ገና ነው። ክርስቲያንማ ወደ ጌታ እስኪሄድ ድረስ ነው እንትን የሚወጣለት የመዳብ ምናምን። እስቲ አሜን በሏ። ደግሞ ይሄ ወርቅ የሚመስል እኮ አለ። ከዛ የወርቁን ቀለም ቀይ ያረግብሃል። ከዛ መዳብ ወርቅ መስሎ ወርቁ መዳብ መስሎ ይሄ ነገር ግን ወርቅ ነው ትላለህ። ከዛ እግዚአብሔር እንፈትሽው ይላል። ምን እናርገው ጌታው ለያየው ስትለው አይና ለያየው መሳቱ ውስጥ ከተት በሚል እሳት ይመጣል። ጠብ ሲያረግ አብሮ የኖረ ነገር ነው የሚነቀለው ተለይ ላይ አብሮ ከህፃንነት ጀምሮ ያደገ ግን ጥል ሲያረግ ስትል ዋጋ እየጨመረ ነው ይላል። አይዞ ኢየሱስ ክርስቶስ ሲገለጠው ለምስጋና ለክብር ለውዳሴ ይሆንልሃል። ታገስ። መቼ ነው ሽልማቱ? ኢየሱስ የሚገለጥ ቀን። ለምን ይሆናል? ባይዘዌ ለእግዚአብሔር ምስጋና ምናምን ምክንያት ይሆናል ማለት አይደለም ትርጉሙ። እግዚአብሔር በዚህ ምክንያት ሪዋርድ ያደርጋል ማለት ነው ትርጉሙ። እሱ ሲገለጥ ለምስጋና ለክብር ለውዳሴ ይሆንላቸዋል ነው የሚለው። እግዚአብሔር አንተን አይቶ በጎ ታማኝ ይላል። አሜን ነው። ግን የዛ ተካፋይ ለመሆን እዚህ ጋር መጽናት ግዴታ ነው። ኢት መስት ሌላ የለውም መንገድ። በጣም ብዙ የመጽሐፍ ቅዱስ ክፍሎች እናንተ አንብቡ ልስጣችሁና ቤት ስገቡ እንድታነቡ። ለምሳሌ አንደኛ ቆሮንቶስ ላይ እዛው ምዕራፍ 1 ቁጥር 30 ላይ፣ ቆላስይስ 1:12 ላይ ተካፋዮች ነን። ይሄ በጣም ደምቆ የተጻፈ እግዚአብሔር ቃል እውነት ነው። ኢትስ ኤ ትሩዝ። እግዚአብሔር ኦልሬዲ ተካፋዮች ናችሁ ብሎናል። ግን የሚካፈለው ምን አይነት ነው? እስከ መጨረሻ ድረስ የሚጸና። ካልጸናስ በቃ ወደ ቀኝ የተጻፈውን ወደ ግራ ማንበብ ነው። ካልጸናስ ለጸናው ነው የተጻፈው። ባይዘወይ ካልጸናስ ይሁዳ ኒት እልም ብሎ ሲሄድ በገዛ ፈቃዱ ትቷት በሄደው የሚል ቃል አንብባችኋል። ሐዋርያት ሥራ ምዕራፍ 1 ላይ እግዚአብሔር ገንጥሎ አወጣው ነው የሚለው። በገዛ ፈቃዱ ትቷት ሄደ፣ እምቢ አለ እና ከኛ መካከል እንዳንዳችን ለመሆን ታድሎ ነበር አለ እና እምቢ ብሎ እግዚአብሔር ትቶት አይደለም፣ ሰውየው ትቶ ሄዶ ነው። ጥላውን እግዚአብሔር አይታውም ሰውን። እኛ ነን ምንቶ ጌታ ይባረክ። ጽኑ። እኔ እናንተ እንደምትጸኑ ስለምታስታውቁ ለጸናው ሰው ብቻ ያለው ነው የምናገረው። ደግሞ ቸርችን ያላችሁት
ይሄው ከዚህ በኋላ እድል አለ። ክብር ለኢየሱስ ይሁን። በምንም አይነት መንገድ ውስጥ ወደ ኋላ ደክማችሁ የተመለሳችሁ ሰዎች ካላችሁ ቶሎ ተመለሱ። ቶሎኑ ከጌታ ወዴት ይኬዳል? መሬት ላይ እኮ ወይ እግዚአብሔር ነው ወይ ሰይጣን ነው። መሃል ላይ የለም። በራሱ ነው የሚባል ሰው የለም። ወይ ዲማኒክ ነው ወይ ደግሞ ቅዱሱ እግዚአብሔር ጋር ነው። ሰይጣን ፖሰስድ ላይ ያደርገው ይችላል። አዎ ሰይጣን ምንድነው? እንደ እግዚአብሔር በሁሉ ቦታ ስለማይገኝ እንደ ሄድኳርተር አንድ ይጠቀማል፣ አንድ ዋና ነገር ይጠቀማል የሚያሯሩጥ። ከዛ የተቀረውን በሱ ጥላ ስር ይይዛል፣ ባሪያ ያደርጋል። የፈለገ ቀን እየገባ እየወጣ ይሰራል። ወይ እግዚአብሔር ነው ወይ ሰይጣን ነው። ከሁለቱ ውጪ የሚባል ዓለም የለም። በቃ እንደው በቃ ኖ እስከ መጨረሻ ድረስ አሜን በሉ። ጌታን ጠብቄው ይላል አንዳንድ ሰው። የ30 ዓመት ወጣት ስንት ዓመት የጠበቅከው? አብርሃም 25 ጠብቋል። እንግዲህ አንተ 25 ዓመት ልጅ እስከ መቼ ልጠብቅ? እስክትሞት እስከ መጨረሻ። እስቲ አሜን በሉ። ደግሞ ክርስቶስ ኢየሱስ በሰማይ ያዘጋጀልን በቃል የማይበራራ እጅግ ክቡር ርስት አለ። በዚህ ተስፋ እስከ መጨረሻ ጸንተን እንቆማለን። ክብር ለኢየሱስ ይሁን።